التي تثبت تورط دولتي الأمارات وأثيوبيا في العدوان على السودان. ህወሓት በመጨረሻም ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መርጧል። ጄኔራል ታደሰ በደብረጽዮን እንደሚተኩ እየተጠበቀ ነው። እንመለከተዋለን። ከባህር ዳር የተነሱ ድሮኖች ጥቃት ፈጸሙብኝ ስትል የከሰሰችው ሱዳን ከወደ ኢትዮጵያ መንግስት በኩል ለመጀመሪያ ጊዜ ምላሽ ተሰጥቷታል። የኢትዮጵያ መንግስት ለወራት ከወደ ሱዳን ጦር በመንግስትም ሆነ በግል ሹማምንት ደረጃ ሲቀርብበት ለነበረው ውንጀላ ለመጀመሪያ ጊዜ ነው ምላሽ የሰጠው። ዝርዝሩ የዕለቱ የመረጃ ቅኝታችን ትኩረት ነው። ከዚህ ባለፈ ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ሲሉ ዝተዋል። ከውጭ የምንመለከተው ጉዳይ ነው። ጤና እንዴት አላችሁ? ወደ ሸገር ታይምስ ቤተሰቦች በእነዚህ ጉዳዮች ላይ የመረጃ ቅኝታችን ያተኩራል። እስከ መጨረሻው እየሰማችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ህወሓት በመጨረሻም ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መርጧል። በትግራይ ክልል ከ2012 በፊት የነበረውና ዳግም ተሰባስቧል የተባለው ምክር ቤት የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መርጧል። ምክር ቤቱ በተጨማሪም ኪሮስ አጎስን አፈ ጉባኤ፣ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ በመሾም ጉባኤውን እንዳጠናቀቀ አስታውቋል። ደብረጽዮንም የጊዜያዊ አስተዳደሩን ፕሬዝዳንት ስልጣን ቃለ መሐላ በመፈጸም እንደተረከቡት ድርጅቱ አስታውቋል። ትላንት ምሽት በመቀለ የቦምብ ፍንዳታ የተከሰተ ሲሆን በጊዜያዊ አስተዳደሩ ቢሮና በምክር ቤቱ መካከል እንደተፈጠረ የከተማው ፖሊስ ማስታወቁን ቀደም ባለው የዜና ውጃችን መዘገባችን ይታወሳል። ከዚህ ቀደም የጊዜያዊ አስተዳደሩ ይህ እንዲሆን ፈጽሞ አልፈቅደም ብሎ የነበረ ሲሆን ህወሓት በበኩሉም ቢያስረክበን ይሻላል ማለቱ አይዘነጋም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነ የፌዴራል መንግስት በጉዳዩ ላይ ያሉት ነገር የለም። ይሁንና ባለፈው ሳምንት ከሪዮት ሚዲያ ጋር ቆይታ ያደረጉት ሌፍተናንት ጄኔራል ታደሰ ወረደ የማስረክበው ነገር የለም፣ ትክክልም አይደለም ሲሉ መናገራቸው ይታወሳል። ይህ በእንዲህ እንዳለ ከጥቅምት 24 2015 ዓመተ ምህረት የፕሪቶሪያ ስምምነት በኋላ ዛሬ ሚያዝያ 27 2018 ዓመተ ምህረት ከረፋዱ 4 ሰዓት ከ25 የውጊያ ጀት በመቀለ ሰማይ ታይቷል። የውጊያ ጀቱ እንቅስቃሴ በነዋሪው በተለይም ደግሞ በህፃናት ላይ ከፍተኛ ፍርሃትና መደናገጥ መፍጠሩን የተሰማው። በሌላ በኩል ይህ መረጃ እስከተጠናቀረበት ጊዜ ድረስ መደበኛው የህዝብ አውሮፕላን በረራ እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጓል። ይህ ምላሽ የኢትዮጵያ መንግስት ለወራት ከወደ ሱዳን ጦር በመንግስትም ሆነ በግል ሹማምንት ደረጃ ሲቀርብበት ለነበረው ውንጀላ ለመጀመሪያ ጊዜ የሰጠው ነው። ሚኒስቴር መስሪያ ቤቱ በምላሹም ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 ቀን 2018 ዓመተ ምህረት መግለጫ ያወጣው የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስቴር ትላንት በጋራ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ በተፈጸመው ጥቃት የተባበሩት አረብ ኤምሬትስና ኢትዮጵያ መሳተፋቸውን ማስረጃዎች እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃቶች መፈጸማቸውንም በማንሳት ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤምሬትስ ንብረት መሆኑና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ነው የከሰሰው። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በትላንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶችን ይፋ ከማድረግ መቆጠቡን በመግለጫው አስፍሯል። ውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን
ጦር ኃይሎች ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው ሚኒስቴሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ከሷል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱ በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠብጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ አገሪቱን ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለ አስረድቷል። ኢትዮጵያም በሱዳን የእርስ በእርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሚ ጥሪ አቅርባለች። ቀጥሎም ዘላቂ የተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚጥል ነጻ፣ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነም በአጽንኦት አንስቷል። ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር በመቀናጀት ከሱዳን ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያው ነው። ኤምሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ አድርጋለች። በየካቲት ወር 2018 ዓ.ም መጀመሪያ ቀናት ሮይተርስ የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺውን የሱዳን ፈጥኖ ደራሽ ኃይልን የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን ይፋ አድርጎ ነበረ። የተባበሩት አረብ ኤምሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምል ኢትዮጵያዊ እንደሆኑ ምንጮች መናገራቸውን የዜና ወኪሉ ባሰራጨው ዘገባ ይፋ ማድረጉ አይዘነጋም። ሮይተርስ የካቲት 3 ቀን 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሶ የነበረ ሲሆን ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ እንደሆነም ነበር ያተተው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤምሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጿል ይል ነበረ። የተባበሩት አረብ ኤምሬቶች መንግስት የቀረበበትን ክስ በማስተባበል ወዲያውኑ ለቢቢሲ ምላሽ ሰጥቶ የነበረ ሲሆን የኢትዮጵያ መንግስት ግን እስካሁን ያለው ነገር የለም። ሆኖም ሮይተርስ በህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን ጠቅሶ የነበረ ሲሆን ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ነበር የገለጸው። በርካታ ላንድ ክሩዘርና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች በተጨማሪም የተባበሩት አረብ ኤምሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም ይህ ዲፕሎማሲያዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤምሬትሱ የሎጂስቲክስ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጿል የሚለው ዘገባው ላይ መስፈሩ አይዘነጋም። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነትን የወሰዱ የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ጉዲና ናቸው ሲል በዘገባው አስፍሮ ነበረ። ሆኖም ይህ ዘገባ በሶስተኛ ወገን ያልተረጋገጠም ነበር። ይልቁንም በይፋ የሚታወቀውና በሱዳን ገዳሪፍ ግዛት ሸረሪማ የሚንቀሳቀሱት የህወሓት አርሚ 7 የተባሉት ኃይሎች ከተራ ታጣቂነት ወደ ሜካናይዝድ ኃይልነት ሲያድጉ ሮይተርስ አንድም ቀን ዘገባ ሳይሰራ በቤንሻንጉል ምንነቱ ያልታወቀን ካምፕ ወታደራዊ ማሰልጠኛ ነው ሲል መዘገቡ ከወደ ኢትዮጵያ መንግስት ደጋፊዎች በኩል ተቃውሞ አስነስቶ ነበረ። በተለይም ለመንግስት ቅርብ የሆኑ ምንጮች ይህ ወታደራዊ ማሰልጠኛ የተባለ ካምፕ በቤንሻንጉል ጉሙዝ የተገነባ ወርቅ ማውጫ ካምፕ ነው ሲሉ ማስተባበያ እስከ መስጠት ደርሰው እንደነበርም አይዘነጋም።
የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። ኢራን እንደዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ሲሉ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር በትላንትናው ዕለት ባደረጉት ቃለ ምልልስ አሜሪካም ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ፕሬዝዳንቱ አክለውም በድርድሩ ሂደት ኢራን የበለጠ ልፍስፍስ እየሆነች እንደሆነና የሀገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግረዋል። ይህ የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። በተጨማሪም አሜሪካ የኢራንን ድሮኖችና ሚሳኤሎችን መታ መጣሏን አስታውቃለች። ፕሬዝዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻም ከሰኞ ጀምሮ እያካሄዱ ነው። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በማሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታ እየዛተች ነው። ከዚሁ ጋር በተያያዘ ዓለም አቀፉ የገለልተኛ ነዳጅ ጫኝ መርከብ ባለቤቶች ማህበር ኢንተርታንኮ አሜሪካ ይፋ ያደረገችው የንግድ መርከቦችን አጅቦ በሆርሙዝ ወሽመጥ የማሳለፍ እቅድ በከፍተኛ ሁኔታ የሚለውጠው ነገር የለም ሲል አስታውቋል። ሜርስክ የተሰኘው ግዙፍ የሎጂስቲክስ ኩባንያ አንድ መርከቡ በአሜሪካ ጦር ታጅቦ ትላንት በሆርሙዝ ወሽመጥ ማለፉን አስታውቋል። ከቢቢሲ ቱዴይ ፕሮግራም ጋር ቆይታ ያደረጉት የኢንተርታንኮ ማኔጂንግ ዳይሬክተር ቲም ዊልኪንስ የመርከቡ ማለፍ እገዳውን በማቃለል ረገድ ያለው ተጽዕኖ ውቅያኖስ ውስጥ እንዳለ ጠብታ ነው ብለዋል። ዊልኪንስ በጣም ጠባብ በሆነ ሁኔታ ውስጥ በቅርብ እጀባ ተደርጎለት ያለፈው አንድ መርከብ ነው ብለዋል። የመርከቡ ማለፍ መውጫ ላጡት የተቀሩት መርከቦች ምንም ነገር ላይ ከፍተኛ ለውጥ አያመጣም ሲሉም ተናግረዋል። ገለልተኛ የነዳጅ ጫኝ ባለቤቶችን የሚወክለውን ማህበር የሚመሩት ማኔጂንግ ዳይሬክተሩ አክሎም ተግባራዊ እየሆነ ያለው ቅርጽ ያለው ወይንም የተቀናጀ ስርዓት የለም። ስለዚህ አባላቶቻችን እየጠየቁ ያሉት መሰረታዊ ጥያቄዎችን ነው። እነዚህን ጉዞዎች የሚያስጀምረው ማን ነው ሲሉ ይጠይቃሉ። መርከቦቹን ወክሎ ከባለስልጣናቱ ጋር የሚነጋገረው ማን ነው? ወሳኙ ጉዳይ ደግሞ በጉዞ ወቅት መርከቦቹን ከኢራን ኃይሎች ችግር ቢያጋጥማቸው የተያዘው እቅድ ምንድን ነው ሲሉም አክለው ጠይቀዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።